አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን? የታህሳስ 14 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳውዲ አረቢያ ከመጪው ሳምንት ጀምሮ የቤት ሰራተኞች ክፍያ መንግስት በዘረጋው ስርዓት እንዲከፈል መወሰኗን ገለጸች። የመስጂድ ነበዊ ሙአዚን ሼክ ፈይሰል ቢን አብዱል ማሊክ ኑዕማን ወደ አኺራ ተሻገሩ። አሜሪካ እስራኤልን በመደገፍ በጋዛ የዘር ማጥፋት ላይ ተሳትፋለች ሲል ዘዩሮ ሜዲትራኒያን ሂውማን ራይትስ ሞኒተር አጋለጠ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሳውዲ አረቢያ ከመጪው ሳምንት ጀምሮ የቤት ሰራተኞች ክፍያ መንግስት በዘረጋው ስርዓት እንዲከፈል መወሰኗን ገለጸች። በሳውዲ አረቢያ የሚሰሩ የቤት ሰራተኞች የፈረንጆቹ አዲስ ዓመት ከሚጀምርበት ከመጪው ሳምንት መጨረሻ አንስቶ ክፍያቸውን በተዘረጋው የኤሌክትሮኒክስ ስርዓት እንደሚከፈላቸው የሀገሪቱ የሰው ሀብት ሚኒስቴር አስታውቋል። ይህም የደሞዝ ጥበቃ እንደሚሰጣቸውና ግልጸኝነትንና ጊዜውን የጠበቀ ክፍያ እንዲሰጣቸው ያደርጋል ብለዋል። ሰራተኞቹ ወቅቱን ጠብቆ ደሞዛቸው በጥሬ ገንዘብ ሳይሆን ሙሰነድ በተባለው ስርዓት ይከፈላቸዋል የተባለ ሲሆን ያገኙትንም ገንዘብም በተፈቀዱ መንገዶች ውጪ ላሉ ቤተሰቦቻቸው ማስተላለፍ ይችላሉ። ሳውዲ ይህንን ስርዓት ከ2024 ጀምሮ ወደ ስራ ለገቡ አዳዲስ ሰራተኞች መጠቀም ጀምራለች። የተለያዩ ሂደቶችን ካለፈ በኋላ ከ2026 ጀምሮ ወደ ሙሉ ትግበራ ይገባል ተብሏል። አዲሱ ስርዓት የቤት ሰራተኞች ጊዜውን የጠበቀ ክፍያ እንዲያገኙ በማስቻል ከእንግልትና ክፍያቸውን ከማጣት ይታደጋቸዋል ተብሏል። እንደ አረብ ኒውስ ዘገባ ከሆነ ገንዘብ በካሽ ማውጣትን ለሚመርጡ ሰዎችም ደህንነቱ የተጠበቀና ምቹ የደሞዝ መዳረሻ ለማግኘት የማዳ ካርድ የሚሰጥ ሲሆን በደሞዝ ጥበቃ ስርዓት ስር ለተሸፈኑ ሰራተኞች የደሞዝ ዝውውሮችን በተፈቀዱ መንገዶች መከናወን ያለባቸው መሆኑ ተገልጿል። ይህም የቤት ሰራተኞችን መብትን ለመጠበቅ በአሰሪና በሰራተኛ መካከል ያለውን ግንኙነትና ግልጽነት ለማረጋገጥ ብሎም የሀገሪቱን ኢኮኖሚያዊና የደህንነት ጥቅሞች ለማጠናከር ትልቅ እርምጃ ነው ተብሏል። የልብስ ስፌት አገልግሎት ሰጪዎች ኤክሳይዝ ታክስ እንዲከፍሉ ውሳኔ ተላለፈ። የገቢዎች ሚኒስቴር በልብስ ስፌት አገልግሎት ላይ የሚጣለውን የኤክሳይዝ ታክስ አከፋፈል በተመለከተ አዲስ ማብራሪያ ሰጥቷል። ሚኒስቴሩ የልብስ ስፌት ፋብሪካዎች የአገልግሎት ሰጪ ነን በሚል ምክንያት ከኤክሳይዝ ታክስ ነፃ መሆን እንደማይችሉ ባሰራጨው ሰርኩላር ደብዳቤ ላይ አመልክቷል። ከዚህ ቀደም የገንዘብ ሚኒስቴር በሰጠው ማብራሪያ አምራቾች ከደንበኞች የሚቀርብላቸውን ጨርቅ የመስፋት አገልግሎት በሚሰጡበት ወቅት የኤክሳይዝ ታክስ እንዲከፍሉ አይጠየቁም ተብሎ የነበረ ቢሆንም ይህ አሰራር የታክስ ገቢ እንዲታጣ ምክንያት መሆኑ ተገልጿል። በዚህም በተሻሻለው በኤክሳይዝ ታክስ አዋጅ ቁጥር 1186/2012 መሰረት በኤችኤስ ኮድ 50.07 እስከ 63.04 የተመደቡ የጨርቃ ጨርቅና የተሰፉ ልብሶች ምርቶች የኤክሳይዝ ታክስ የሚጣልባቸው በመሆኑ የልብስ ስፌት ፋብሪካዎች ግዴታቸውን እንዲወጡ ተጠይቋል። የገንዘብ ሚኒስቴር ታህሳስ 1 2018 በሰጠው አዲስ ማብራሪያ መሰረት የኢንቨስትመንትና የንግድ ፍቃድ ያላቸው የልብስ ስፌት ፋብሪካዎች ለኤክሳይዝ ታክስ ዓላማ የመመዝገብ ግዴታ አለባቸው። በተጨማሪም የልብስ ስፌት አገልግሎት ሰጪ ነን በሚል ሰበብ ከታክስ ነፃ መሆን አይችሉም የተባለ ሲሆን አምራች ፋብሪካዎችና የሚመለከታቸው የስራ ክፍሎች ይህንን አውቀው ተገቢውን ክትትል እንዲያደርጉ የገንዘብ ሚኒስትሩ አሳስቧል። በታህሳስ 7 2018 ዓመተ ልደት በገቢዎች ሚኒስቴር የተላለፈው ይህ ውሳኔ በዘርፉ ሊሰበሰብ የሚገባውን የታክስ ገቢ በአግባቡ ለመሰብሰብና አሰራሩን ግልጽ ለማድረግ ያለመ መሆኑ ተጠቁሟል። የወሳኝ ኩነትና የነዋሪነት አገልግሎትን የሚያዘምን ሀገር በቀል ዲጂታል ሲስተም ይፋ ተደረገ። ኢትዮጵያ የዲጂታል 2030 ጉዞዋን የሚያፋጥንና የወሳኝ ኩነት ምዝገባን እንዲሁም የነዋሪነት አገልግሎት አሰጣጥን በመሰረታዊነት የሚቀይር ነው የተባለ አዲስ የዲጂታል ሲስተም ይፋ ማድረጓ ተገልጿል። የአርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ታዬ ግርማ እንደገለጹት ይህ አዲስ ሲስተም በሀገር በቀል ተቋምና በኢትዮጵያውያን የበለጸገ ሲሆን ይህም በጥራትና በፍጥነት ስራዎችን
ለማከናወን እንደሚቻል ማሳያ ነው ብለዋል። ቴክኖሎጂው ከወረዳ እስከ ማዕከል ያለውን የአገልግሎት ሰንሰለት በማስተሳሰር በክልል፣ በከተማ፣ በዞንና በወረዳ ደረጃ የሚሰጡ አገልግሎቶችን ወጥና እርስ በርስ የተናበቡ እንዲሆኑ ያደርጋል ሲሉም ጠቁመዋል። አዲስ የተዘጋጀው ሲስተም የቤተሰብ ምዝገባን፣ የልደት፣ የጋብቻና የሞት ኩነቶችን እንዲሁም የነዋሪነትና የዝምድና ማረጋገጫ አገልግሎቶችን በአንድ ቋት ውስጥ እንደሚይዝ ተናግረዋል። ሲስተሙ የተለያዩ ባለድርሻ አካላትን በቀጥታ የሚያገናኝ ሲሆን በጤና ተቋማት የሚከሰቱ ልደቶችና ሞቶች እንዲሁም በፍርድ ቤት የሚወሰኑ የፍቺና የጉዲፈቻ ጉዳዮች መረጃ ወዲያውኑ ለወሳኝ ኩነት አገልግሎት ሰጪዎች እንዲደርሱ የሚያደርግ ነው። ዜጎች አገልግሎቱን ለማግኘት የግድ በአካል መገኘት ሳይጠበቅባቸው በፐብሊክ ፖርታሉ በኩል ባሉበት ሆነው አገልግሎት መጠየቅ ይችላሉ ተብሏል። ከዚሁ ጋር ተያይዞ በተለየ ሁኔታ በተዘጋጀ ሞባይል አፕሊኬሽን አማካኝነት ዲጂታል ሰነዶቻቸውን መያዝና ለሚፈልጉት አካል ማሳየት እንደሚቻልም ተገልጿል። ተገልጋዮች በአገልግሎት አሰጣጡ ላይ ያላቸውን ቅሬታ ወይም አስተያየት በሲስተሙ በኩል የሚያቀርቡበት አሰራር መኖሩም ተገልጿል። ለዚህ ሲስተም ስኬታማነት እስካሁን 350 ባለሙያዎች አስፈላጊውን ስልጠና ወስደው ወደ ስራ መግባታቸው ተጠቅሷል ሲሉ ለመንግስት ቅርበት ያላቸው ሚዲያዎች ዘግበዋል። መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና መስጠት ተጀመረ። የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን መስማት ለተሳናቸው ዜጎች የማሽከርከር ስልጠና ዛሬ ማክሰኞ ታህሳስ 14 2018 መጀመሩን አስታውቋል። ባለስልጣኑ ሰልጣኞቹ የማሽከርከር ፍቃድ እንዲሰጣቸው ረጅም ዓመታት ሲጠይቁ ቢቆዩም ትኩረት ሳይሰጣቸው መቆየቱን በመግለጽ አሁን ላይ እንዲሰለጥኑ መደረጉ እንዳስደሰታቸው ገልጸዋል ብለዋል። የባለስልጣኑ ዋና ስራ አስኪያጅ አቶ ደሳለኝ ተረፈ የረጅም ጊዜ የአገልግሎት ፍትሐዊነት ጥያቄዎችን ለመመለስ በመልካም አስተዳደር እቅድ ተይዞ ሲሰራ መቆየቱን ጠቅሰዋል። መስማት የተሳናቸው ዜጎች የክህሎትና የስነ ባህሪ ስልጠናውን በተቀመጠው ስታንዳርድ መሰረት በመውሰድ ብቁ አሽከርካሪ ለመሆን እንሰራለን ሲሉ ሰልጣኞቹ አክለዋል። በማስጀመሪያ ፕሮግራሙ ላይ የባለስልጣኑ ዋና ስራ አስኪያጅ ኢንጂነር ደሳለኝ ተረፈን ጨምሮ የሚመለከታቸው የስራ ኃላፊዎች መገኘታቸውን ከባለስልጣኑ የተገኘው መረጃ ያመለክታል። ወቅቱን ያልጠበቀ ዝናብ በሰብል ላይ ጉዳት ሊያስከትል ስለሚችል ህብረተሰቡ ቅድመ ጥንቃቄ ሊያደርግ ይገባል ተባለ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት በተወሰኑ የመኸር ሰብል አብቃይ አካባቢዎች አልፎ አልፎ ሊከሰት ከሚችል ወቅቱን ያልጠበቀ ዝናብ ጥንቃቄ ማድረግ እንደሚያስፈልግ አስታውቋል። ኢንስቲትዩቱ እንዳስታወቀው ዝናብ ሰጪ የአየር ሁኔታዎች የተሻለ ገጽታ እንደሚኖረው አሃዛዊ የትንበያ መረጃዎች ያሳያሉ። በአብዛኞቹ የመኸር ሰብል አብቃይ በሆኑ የሰብል ስብሰባና ድህረ ሰብል ስብሰባ ተግባራት እየተከናወኑ በሚገኝባቸው አካባቢዎች ላይ ደረቃማ እርጥበት ሁኔታ እንደሚጠበቅ ገልጿል። በሚቀጥሉት 10 ቀናትም በደቡብ ምዕራብ፣ መካከለኛና ሰሜን ምስራቅ የሀገሪቱ ክፍሎች ላይ ከቀላል እስከ መካከለኛ መጠን ያለው ወቅቱን ያልጠበቀ ዝናብ በሰብል ላይ ጉዳት ሊያስከትል እንደሚችልም አስገንዝበዋል። በተቀሩት የሀገሪቱ ክፍሎች ላይ የተስተዋለው ደረቃማ የአየር ሁኔታ የደረሰ ሰብል ለመሰብሰብና ለድህረ ሰብል ስብሰባ ስራ አመቺ የአየር ሁኔታ መፍጠሩንም አመላክቷል። በዚህም ደረቅና ፀሐያማ በሆኑ ቀናት የደረሱ ሰብሎችን መሰብሰብ እንደሚያስፈልግ የገለጸው ኢንስቲትዩቱ ህብረተሰቡም ወቅቱን ያልጠበቀ ዝናብ በሰብል ላይ ሊያስከትል የሚችለውን ጉዳት ለመቀነስ ቅድመ ጥንቃቄ ሊያደርግ እንደሚገባ አሳስበዋል። ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ የአየር ጠባይ እንደሚቀጥልም አሃዛዊ የትንበያ መረጃዎች ያሳያሉ ብለዋል። ከዚሁ ጋር በተያያዘ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛዎቹ የሀገሪቱ ክፍሎች ላይ የሚስተዋል ሲሆን የሌሊትና የማለዳው ቅዝቃዜም በዚሁ ልክ ይስተዋላል ሲል አስገንዝበዋል። ይህንን ተከትሎ በሰሜን ምስራቅ፣ መካከለኛውና ደቡብ ደጋማ የሀገሪቱ ክፍሎች ላይ የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎች ያሳያሉ። ቀጥለናል። የመስጂደ ነበዊ ሙአዚን ሼክ ፈይሰል ቢን አብዱል ማሊክ ኑዕማን ወደ አኼራ ተሻገሩ። በሳውዲ አረቢያ መዲና ከተማ በሚገኘው የመልእክተኛው ሰለላሁ ዐለይሂ ወሰለም ከፍተኛ ሙአዚን የነበሩት ሼክ ፈይሰል ቢን አብዱል ማሊክ ኑዕማን ማክሰኞ ታህሳስ 14 2018 ወደ አኼራ ሄደዋል። ሼክ ፈይሰል ኑዕማን ለ25 ዓመታት የመስጂደ ነበዊ ሙአዚን ሆነው በቅንነትና በትህትና ሲያገለግሉ መቆየታቸው ተገልጿል። ህልፈታቸውን ይፋ ያደረጉት የመስጂደ ነበዊ የሃይማኖት ጉዳዮች ፕሬዝዳንት
ፕሬዝዳንት ለሼክ ኖማን ቤተሰቦችና የስራ ባልደረቦች ሀዘናቸውን ገልጸዋል። ሼክ ኖማን በመስጂዱ ሰላተል ጀናዛ ከተሰገደባቸው በኋላ በአልበቂ የመቃብር ስፍራ ተቀብረዋል ተብሏል። ሼክ ኖማን በአገልግሎት ጊዜያቸው የመስጂድ ነበዊ በርካታ ማስፋፋያዎች ሲሰሩ አብረው የነበሩ ሲሆን በሚሊዮን የሚቆጠሩ ሰዎች የሚገኙበትን በረመዳን የተራዊ ሰላትን ጨምሮ በታሪካዊ ሁነቶች ላይ የአዛን ጥሪ አሰምተዋል። የመስጂድ ነበዊ ሙአዚን ሆነው ከሚያገለግሉ የዘር ሐረግ ካላቸው ቤተሰቦች የተወለዱት ሼክ ኖማን ሙአዚን ተደርገው የተሰየሙት እንደ አውሮፓውያኖቹ አቆጣጠር በ2001 ወይም በ1422 ዓመተ ሂጅራ ነበር። አያታቸው በመስጂዱ ሙአዚን ሆነው ያገለገሉ ሲሆን አባታቸውን በተመሳሳይ ገና በ14 ዓመታቸው ሙአዚን ሆነው እንደተሰየሙ መረጃዎች ያመላክታሉ። የሼክ ኖማን አባት ለብዙ አስርት ዓመታት የመስጂድ ነበዊ ሙአዚን ሆነው እስከ 90 ዓመታቸው ድረስ ሲያገለግሉ መቆየታቸው ተገልጿል። ይህም የቤተሰቡን የብዙ ትውልድ ቅዱስ አገልግሎት ውርስ ያስቀጠለ ነው ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሳውዲ አረቢያ ከመጪው ሳምንት ጀምሮ የቤት ሰራተኞች ክፍያ መንግስት በዘረጋው ስርዓት እንዲከፈል መወሰኗን ገለጸች። ከቆይታ በኋላ አሜሪካ እስራኤልን በመደገፍ በጋዛ የዘር ማጥፋት ላይ ተሳትፋለች ሲል ዘዩሮ ሜዲትራኒያን ሂውማን ራይትስ ሞኒተር አጋልጧል። እንመለስበታለን፣ ይጠብቁን። የሱዳን መንግስት የሀገሪቱን ጦርነት ለማስቆም ያግዛል ያለውን ምክረ ሀሳብ ለጸጥታው ምክር ቤት አቀረበ። የሱዳን መንግስት በሀገሪቱ ተስፋፍቶ የቀጠለውን የእርስ በርስ ጦርነት ለማስቆም ያግዛል ያለውን ምክረ ሀሳብ ለተባበሩት መንግስታት የጸጥታው ምክር ቤት ያቀረበው ትናንት ሰኞ ነው። ጦርነቱ ከተጀመረ ከ1000 ቀናት በኋላ በሱዳን መንግስት ጥያቄ የተባበሩት መንግስታት የጸጥታው ምክር ቤት የሀገሪቱን ሁኔታ በተመለከተ ውይይት ማካሄዱ ተገልጿል። ምክረ ሀሳቡን ያቀረቡት የሀገሪቱ ጠቅላይ ሚኒስትር ካሚል እድሪስ ናቸው። በጠቅላይ ሚኒስትሩ ለምክር ቤቱ የቀረበው ምክረ ሀሳብ በሱዳን ጦርነት እንዲቆም፣ የፈጥኖ ደራሽ ኃይሉ ትጥቅ እንዲፈታ እንዲሁም በሀገሪቱ አስተማማኝ የሆነ እርቅና ፍትህ እንዲሰፍን የሚጠይቅ መሆኑን ሱዳን ትሪቡን ዘግቧል። ጠቅላይ ሚኒስትር ካሚል እድሪስ ትናንት ሰኞ የጸጥታው ምክር ቤት በተሰበሰበበት ወቅት ባደረጉት ንግግር የሱዳን ሲቪል አስተዳደር የተኩስ አቁም እንዲደረግ፣ ትጥቅ መፍታት የሚቻልበት መንገድ እንዲኖር፣ ሁሉንም ያካተተ ፍትህና ብሔራዊ እርቅ እንዲፈጠር ምክረ ሀሳቡን አቅርቧል ብለዋል። በተጨማሪም በሱዳን መንግስት በቀረበው ምክረ ሀሳብ መሰረት የጦር መሳሪያ ዝውውር እንዲቆም፣ ፈጥኖ ደራሽ ኃይሉ ትጥቅ መፍታቱን የሚያረጋግጥ ዓለም አቀፍ ክትትል እንዲደረግ፣ ተፈናቃዮች ወደ ቀድሞ አካባቢያቸው ከተመለሱ በኋላ የደህንነት ዋስትና እንዲኖር እንዲሁም የሰብአዊ እርዳታ አቅርቦት ተደራሽነት አስተማማኝ እንዲሆን የሚጠይቅ ነው። ወንጀለኞች ለህግ ቀርበው የሽግግር ፍትህ እንዲመጣ፣ የተፈጸሙ ወንጀሎች ጉዳይ በህግ አግባብ እንዲታይ እንዲሁም በሀገሪቱ ሁሉንም ያሳተፈ ምክክር እንዲጀመር ምኞትና ፍላጎት ላላቸው አካላት አመቺ ሁኔታ ለመፍጠር የሱዳን መንግስት በሀገሪቱ እርስ በርስ መተማመን የሚቻልበትን ጤናማ ሁኔታ ለመፍጠር የሚያስችል እርምጃ እየወሰደ ነው ሲሉ ጠቅላይ ሚኒስትሩ ለጸጥታው ምክር ቤት ተናግረዋል። ቱርክ የጋዛ የተኩስ አቁም ድርድር ሁለተኛው ምዕራፍ በፈረንጆቹ አዲስ ዓመት እንደሚጀመር ገለጸች። የቱርክ የውጭ ጉዳይ ሚኒስትር ሃካም ፋይደን በሐማስ እና በእስራኤል መካከል የተፈረመው የጋዛ የተኩስ አቁም ሁለተኛ ምዕራፍ ከቀናት በኋላ በሚጀምረው የፈረንጆቹ መጀመሪያ ወር የመጨረሻ ቀናት እንደሚጀመር ገልጸዋል። የውጭ ጉዳይ ሚኒስትሩ ይህን የተናገሩት ባለፈው ሳምንት አርብ ከአሜሪካ ከኳታር እና የግብጽ ባለስልጣናት ጋር በአሜሪካ ሚያሚ በጉዳዩ ላይ ከተወያዩ በኋላ መሆኑን ሮይተርስ ዘግቧል። ይህን በተመለከተ በሶሪያ ደማስቆ በተዘጋጀ ጋዜጣዊ መግለጫ ላይ የተናገሩት የውጭ ጉዳይ ሚኒስትሩ ቀጣዩን የተኩስ አቁም ድርድር ለመጀመር አመቺ ሁኔታ መፍጠር የሚያስችሉ ነጥቦች ላይ በመመካከር እንቅፋት የሚሆኑ ጉዳዮችንም ለማስወገድ ያተኮረ ውይይት መደረጉን ገልጸዋል። የውይይቱ ቀዳሚ አጀንዳ በፍልስጤሙ ቡድን የተያዘውን ስልጣን ወደ ጋዛ አስተዳደር ማሸጋገር ላይ ያተኮረ እንደነበር አክለዋል። በአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በኩል ባለፈው ቅዳሜ የወጣው የጋራ መግለጫ የጋዛ የተኩስ አቁም አደራዳሪ ከሆኑት አሜሪካ፣ ግብጽና ኳታር የተወጣጡ ተወካዮች የሁለተኛው ምዕራፍ የጋዛ የተኩስ አቁም እቅድ ዝርዝር ጉዳዮችን ተመልክተዋል። የተኩስ አቁም ስምምነቱ 2 ምዕራፎች ያሉት ሲሆን የመጀመሪያው ምዕራፍ የሰብአዊ እርዳታ ያለ ገደብ ወደ ጋዛ እንዲደርስ በህይወት የሌሉትን ጨምሮ
ሐማስ የእስራኤል ምርኮኞችን ከጋዛ እንዲለቅ እንዲሁም ፍልስጤማውያን ታጋቾችም ከእስራኤል ማጎሪያ ቤቶች ነፃ እንዲወጡ የሚያዝ ነው። የእስራኤል ወታደሮች በወረራ ከያዙት የፍልስጤም ግዛት ሙሉ በሙሉ ለቀው እንዲወጡ ጋዛን የሚያስተዳድር ጊዜያዊ መንግስት እንዲመሰረት ዓለም አቀፍ የሰላም አስከባሪ ኃይል እንዲሰፍር እንዲሁም ሐማስ ትጥቁን እንዲፈታ የሚያዘው ዝርዝር ጉዳይ ደግሞ በሁለተኛው ምዕራፍ የተኩስ አቁም እቅድ ላይ መካተቱን የአረብ ኒውስ ዘገባ ያመለክታል። ከ2 ዓመታት በላይ የቀጠለው የእስራኤል የዘር ማጥፋት ጦርነት ያስቆማል የተባለው የጋዛ የተኩስ አቁም ስምምነት ተግባራዊ መደረግ የጀመረው መስከረም 30 2018 ነበር። አሜሪካ እስራኤልን በመደገፍ በጋዛ የዘር ማጥፋት ላይ ተሳትፋለች ሲል ዘዩሮ ሜዲትራኒያን ሂውማን ራይትስ ሞኒተር አጋለጠ። መቀመጫውን ስዊዘርላንድ ጄኔቫ ያደረገው ዩሮ ሜዲትራኒያን ሂውማን ራይትስ ሞኒተር አሜሪካ እስራኤል በጋዛ የዘር ማጥፋት ዘመቻን እንድታስቀጥልና ሲቪል ሰዎችን አደጋ ውስጥ እንድትጥል የፖለቲካ ሽፋን እየሰጠች ነው ሲል አጋልጧል። በጄኔቫ የሚገኘው ድርጅቱ ባወጣው መግለጫ አሜሪካ ለእስራኤል የሰጠችው ድጋፍ በጋዛ ያለውን ሰብአዊ ሁኔታ አስከፊ አድርጎታል ብለዋል። ድርጅቱ አሁንም ዲፕሎማሲያዊ ተጽዕኖ በማሳረፍና ሰፊ የፖለቲካ ወታደራዊና የደህንነት ድጋፍ መስጠቷን ቀጥላለች ሲል ገልጿል። ይህም የገንዘብ ድጋፍ፣ የጦር መሳሪያዎች፣ ጥይቶች፣ መለዋወጫዎች፣ የሎጂስቲክስ ድጋፍ እና የስለላ ትብብርን ያካተተ ድጋፍ ነው። በዚህም ሀገሪቱ በዓለም አቀፍ ሕግና በዘር ማጥፋት ስምምነት መሰረት ያለባትን ግዴታዎች በተለይም የዘር ማጥፋትን የመከላከል ከመርዳት እንዲሁም ከማበረታታት የመቆጠብ ግዴታዋን ጥሳለች ሲል ከሷል። የአሜሪካ ድጋፍ በቀጥታ የተኩስ አቁም ስምምነት ጥሰቶችን ለመቀጠሉ፣ ለከበባው፣ ለሲቪሎች በጅምላ መፈናቀልና በጋዛ ውስጥ የቀሩ መኖሪያ ቤቶች ውድመት እንዲከሰት አስተዋጽኦ አድርጓል ብለዋል። መግለጫው በጋዛ ከ2 ሚሊዮን በላይ የሚሆኑ ሰዎች ዕጣ ፈንታ ለትግበራ አስቸጋሪ ወይም በማይቻል የፖለቲካ አሊያም ወታደራዊ ሁኔታዎች ጋር ፈጽሞ መያያዝ የለበትም ሲል አጽንኦት ሰጥቷል። መሰረታዊ የሰብአዊ መብቶች በአስቸኳይ ያለምንም ቅድመ ሁኔታ መረጋገጥ አለባቸው ሲል አሳስቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።